እንኳን ደህና መጣችሁ ሲል ነበር። አያምርበትም ዛሬ ሸወደኝ፣ አታለለኝ። ጠዋት ቤተ ክርስቲያን ተሳልሞ ነበር፣ አታለለኝ። የልጅነት ባሌ አብረን እናረጃለን ብሎኝ ነበር፣ አምኜው ነበር። ፌስቡክ ላይ ሲጽፍ አማከረኝ። ምነው ማርያም አልኩትኝ። ውስጤ ጻፍ አለኝ አለኝ። አሳየኝ ጽሑፉን። እሺ እንዳልኩ አልኩትኝ። ኮሜንቱን አነበብኩኝ። ስለ ጀግንነቱ፣ ስለ ደግነቱ፣ ስለ ሩቅ አሳቢነቱ ኮሜንት ጽፈውለታል። ደስ አለኝ። የኔ ጌታ ሰው ይወደዋል፣ ይጦራል፣ እናቱን ይጦራል፣ ወንድም እህቶቹን አስተማሪ ነው። ቤት ወጥቶ ቤት ነው የሚገባ። ጓደኞቹ ጋር ይገናኛል። ልጆቹን ክፉ አስለምዷል። ኢትዮጵያዊ ነን ለኢትዮጵያ እናስባለን የሚሉትም አክራሪ የአማራ ናሽናሊስቶች ፋኖ በሚባል የሚጠሩት እነዚህም ከአገሪቷ ብሔራዊ ፍላጎት ውጪ ከሌሎች የውጭ ኃይሎች ጋር እየተጣመሩና በፍጹም በዓላማ ከማይገናኙት ከቲፒኤልኤፍ አክራሪ አመራር ጋር ጭምር እየተቀናጁ ኢቭን ኢትዮጵያን ኦሮሚያን ከኢትዮጵያ ለመነጠል ከሚታገለው ሸኔ ከሚባለው የሆነ ክንፍ ጋር ጭምር እየተቀናጁ የሚሰሩበት ሁኔታ ነው እየታየ ያለው። ምንም ይሁን ምን በየትኛው አቅጣጫ እኛን ወደ ስልጣን የሚያመጣ ከሆነ ድረስ ኢትዮጵያ ፈርሳም ተበትናም ቢሆን እንደርስ ብንሄድበታለን የሚል አካሄድ ውስጥ ነው እየገቡ ያሉት። የተስፋ መቁረጥ እና የኢትዮጵያ ሁኔታ ወይም ደግሞ የኢትዮጵያ
ልሂቃን ሊባሉ የሚችሉ ሰዎች የሚያደርሱት ልሂቃን ሲባል አክራሪ ልሂቃኑ እያደረሱ ያሉት በደል ቀላል የሚባል አይደለም። ትውልዶች ዋጋ እየከፈሉ ነው ኢትዮጵያን ያቆዩት። የሩቁን ትተን ባለፉት 50 እና 60 ዓመታት ብቻ እንኳን ብናይ ከውስጥም ከውጭም በተቀናጀ እንቅስቃሴ ኢትዮጵያውያን ብዙ ችግር ነው ያሳለፉት። ብዙ ወጣቶች ህይወት ከፍለዋል። ብዙ ወጣቶች አካላቸውን አጉለዋል። ዛሬም ግን ያ ውደት እያቆመ አይደለም። አሁንም በስልጣን ጥመኛ አክራሪ ናሽናሊስቶች ምክንያት ውስጣችን እየታመሰ ነው ያለው። አገሪቷ ቀደም እንደተባለው እንደተጠቀሰውም በቂ የተፈጥሮ ሀብት ያላት በቂ ፖቴንሻል ያላት ሀገር ነች። ለሁላችንም ይበቃል። ባንቃማም ይበቃናል። ግን የልሂቃኑ ስስት እኔ ብቻዬን ካላስኳት ከሚል አስተሳሰብ ግን ወጣቶች ህይወት እንዲከፍሉ አገር እንድትደማ ያለን ሪሶርስ ወደ ሰላም ሳይሆን ወደ ጦርነት ብቻ እንዲውል እየተደረገ የቆየንበት ሁኔታ ነው ያለው። በደርግ ዘመን ያው $6 ቢሊዮን ገደማ ብድር ነበረባት ለመከላከያ አብዛኛው ከቀድሞ ሶቪየት ህብረትና ከምስራቅ አውሮፓ ሀገሮች የተበደረችው ኢትዮጵያ በራሷም ወደ $5 ቢሊዮን ነው የጨመረችው። ይሄ ተደምሮ ሲታይ ወደ $11 ቢሊዮን ነው ለጦርነት ወጪ ሆነው። ይሄ ገንዘብ ለልማቱ ውሎ ቢሆን ወደ 2000 አንደኛ ደረጃና ሁለተኛ ደረጃ ትምህርት ቤቶች ከ100 በላይ ሆስፒታሎች ከ10 ያላነሱ ዩኒቨርሲቲዎችን መገንባት የሚያስችል ነበር። ኢትዮጵያ ከማደግ ይልቅ በእንደዚህ አይነት ሪሶርሷን በውስጥ ችግር ላይ በማዋሏ ምክንያት ከአካባቢው ወይም ደግሞ ሌሎች ከደረሱበት የእድገት ደረጃ ዛሬ የት ትደርስ እንደነበር መገመት አያስቸግርም። ያ ሳያንሰን ባለፉት 5 ዓመታት ብቻ እንኳ ያወጣነው ወጪ ደግሞ እጅግ ከባድ ነው። ይሄ ወጪ ለልማት ውሎ ቢሆን ኖሮ የት ያደርሰን ነበር? ከዚህም ባሻገር በአገሪቷ ተቋማት ላይ ያደረሰውም ጉዳት ቀላል አይደለም። አገር እንዳይቀጥል ተቋማት ተጠናክረው እንዳይሄዱ የደረሰው በደል ቀላል አይደለም። በመከላከያ ላይ በራሱ አክራሪ የቲፒኤልኤፍ አመራሮች ባደረሱት ደግሞ በወሰዱት የጥቃት እርምጃ ታስታውሱታላችሁ። የጠፋው ንብረት የጠፋው የመከላከያ ትጥቅ እንደ ተቋም የደረሰብን ጉዳት በጣም ከፍተኛ ነው። ይሄ ሀገር ሀብት ነው። የሀገር ሀብት ነው እየወደመ ያለው። እነሱ ወደ ስልጣን ሲመጡ ኢትዮጵያ፣ እነሱ ከስልጣን ሲወርዱ ደግሞ ማትፈለግ ኢትዮጵያ እየሆነች ስለሆነም ለውጪ ጠላት በሚያጋልጠን ደረጃ ውስጣችን እያዳከምን ሄድንበት ሁኔታ ነው ያለው። መከላከያ ራሱ በዚሁ በአጭር ጊዜ ውስጥ እንኳን በ50 እና 60 ዓመታት ውስጥ 2 ጊዜ 3 ጊዜ ፈርሶ የተሰራበት ሁኔታ ነው ያለው። ተቋማት በቀጣይነት እንዲገነቡ እስካልተደረገ ድረስ ሀገር ሊቀጥል አይችልም። እንግዲህ ይሄ ሁሉ በደል የሚፈጸመው ግን በዚሁ በአገር ልጆች ነው። ችግሮቹ በሰላም የማይፈቱ ሆነው አይደለም፣ ግን አክራሪ አቋም በመያዝ ለውይይት እና ለመግባባት እድል ከመስጠት ይልቅ ለንትርክ እና በነፍጥ የመፈታተሽ ጉዳይ ስለሆነ ይሄ ደግሞ ከቆየው አካሄድ ጀምሮ ተያይዞ የመጣ ስለሆነ ትውልድ ዋጋ እየከፈለበት አገር እየደማ ከእድገት ወደ ኋላ እየቀረን ህዝቦቻችን ከድህነት ወጥተው ልክ ሌላው ዓለም እንደደረሰበት በሰላምና በተመቻቸ በተደላደለ ሁኔታ መኖር ሲችሉ ግን ቁልቁል እየሄድን ወይም ደግሞ ባለንበት እየቆምን የምናዘግምበት ሁኔታ ነው እየተፈጠረ ያለው። ከዚህ መውጣት አለብን። በዚህ ላይ ደግሞ ዙሪያችን እያንዣበበ ያለው አደጋ በኋላ በጽሁፍ አቅራቢዎቹ በዝርዝር የሚቀርብ ነገር ያው ያያችሁት ነው። በኤርትራ በኩል ያለው ነገር፣ ሱዳን በኩል አቅጣጫ እየተፈጠረ ያለው ነገር፣ ከሶማሊያ አካባቢ እነዚህ ዙሪያችን እያንዣበቡ ያሉ አደጋዎች
በውስጣችን ላይ ተጨምረው ሌላ ችግር የሚያስከትሉ ናቸው። ስለሆነም ጊዜው ንቃት ይፈልጋል፣ ጥበብ ይፈልጋል። ከዚህ ችግር ውስጥ ለመውጣት እንዴት መሄድ አለብን የሚለውን ነገር ሰፊ ውይይትና መግባባት ይጠይቃል። ብሔራዊ ምክክር ኮሚሽኑ ትላንትና 8 አጀንዳዎች ዘርግቷል። ከሐምሌ 8 ጀምሮ ደግሞ ውይይት እንደሚያካሄድበት አቅርቧል። ትልቅ ተስፋ ሰጪ ነው። ይሄ ልሂቅ የኢትዮጵያ ልሂቅ ሁልጊዜ የችግር አካል እንጂ የመፍትሄ አካል ሆኖ የማያውቀው ቢያቅም በጣም በጥቂቱ፣ አብዛኛው ግን የዳር ተመልካች ሆኖ እንዳለ ሲገለጽ ቆይቷል። ስለሆነም የመፍትሄው አካል ሆኖ በዚህ ውይይት ላይ በጽናት ከተሳተፈ ለውጥ የማይመጣበት ምክንያት የለም። ልንግባባ ማያስችለን ነገር የለም። መግባባት ይቻላል። በእርግጥ ይሄ እንደ ፖለቲካ የፖለቲካ አመራሮች ስራ ሊሆን ይችላል። እኛ እንደ ወታደር ማድረግ ያለብንን ማድረግ ይኖርብናል። የታወቀ ነው። እንደ ወታደሮች ካለብን ሁኔታ አንጻር ለስራው መዘጋጀት ይጠይቀናል። ዘመኑ የሚጠይቀው ጦርነት ከዘመኑ ቴክኖሎጂ ጋር የዘመነ የሄደበት ሁኔታ ነው ያለው። ከዚህ ጋር አብሮ መሄድ ይጠይቀናል። በድሮ አይነት የሰራዊት ግንባታ መቀጠል አንችልም። አዲስ ከመጣው የድሮን፣ ጸረ ድሮን ወዘተ ሚሳይል ከነዚህ ቴክኖሎጂዎች ጋር በይበልጥ መተዋወቅና በእነዚህ ሊቃጣብን የሚችለውን ጥቃት ደግሞ መመከት መቻል ይኖርብናል። ስለሆነም ሰራዊታችን የውስጥ ችግሩን ከመቋቋም ባሻገር ከውጭም ሊመጣ የሚችለውን ደግሞ በዘመናዊ ቴክኖሎጂ የውስጡም ዘመናዊ ቴክኖሎጂ አይታጠቅም እያልኩ አይደለም፣ ግን ከውጭ በስፋት ሊመጣ የሚችለውንም እያሰበ ከዚህ አንጻር የሰራዊታችን ስልጠና ሞደርናይዝ እየተደረገ ጊዜውን የሚመጥን እየሆነ ትጥቃችንም ጊዜውን በሚመጥን ሁኔታ መንግስት እና ህዝብ ካለው አቅም አኳያ እየታጠቅንና እየተዘጋጀን መሄድ ይጠይቀናል። እንግዲህ እንዳለ ሆኖ በአጠቃላይ በውይይቱ ብዙ ሀሳቦች ይነሳሉ፣ ምክረ ሀሳቦችም ይቀርባሉ። ስለሆነም አንደኛውና መሰረታዊ ነገር የውስጥ ችግራችንን የሚፈታበትን መንገድ የማየት ከዛ ባሻገር ግን ሰራዊታችን የማዘጋጀትና በሰላማዊ መንገድ ሊፈታ ያልቻለውን ነገር በኃይል ለመፍታት በንቃት መንቀሳቀስ ይጠይቃል። ከዛ ባሻገር ህዝቡን ለሰላም ማነሳሳትም ይጠይቃል። ሰላም ለኢትዮጵያ የሚል አጀንዳም ቢሆን ከፍቶ ህዝብ በሙሉ ለሰላም እንዲወጣና እንዲጮህ መደረግም ይኖርበታል እና በአጠቃላይ ሰላምን ለኢትዮጵያ ማምጣት ማለት ኢትዮጵያን እንደ አገር ማስቀጠል ብቻ ሳይሆን እድገቷንም ማስቀጠል ማለት ስለሆነ ከዚህ አንጻር መረባረብ ይጠይቃል። እንግዲህ በዚህ ኮንፈረንስ በርካታ ሀሳቦች ይነሳሉ። ሁሉንም እዚህ ጋር ማንሳት አይቻልም። እንደ እድል ሆኖ የዛሬ አቅራቢዎች በልምዳቸውም በእውቀታቸውም በጣም የበለጸገ አስተሳሰብ ያላቸው ናቸው። ጠቃሚ የሆኑ ምክሮችን እንደሚያስተላልፉ፣ ትልልቅ ሀሳቦችን እንደሚያነሱና ውይይቱ ህይወት ያለው ለቀጣይም ለስትራቴጂክ አመራሩ ጥሩ ግብአት የሚሆን ሀሳብ እንደሚያነሱ ተስፋ አለኝ። ሁላችሁም የኮንፈረንሱ ተሳታፊዎች በጥሞና እንድትከታተሉና ሀሳብም እንድትሰጡ የሀገራችንን የወደፊት ተስፋ አብረን እንድናበለጽግ ጥሬን አቀርባለሁ። አመሰግናለሁ።